የክልሉ ትምህርት ቢሮ ኃላፊ አቶ አብዮት ደምሴ በእንኳን ደህና መጣችሁ ንግግራቸው እንዳሉት የብልጽግና ፓርቲ በትምህርት ልማት ላይ በርካታ ስራዎችን በመስራቱም ተስፋ ሰጪ ውጤቶች እየተመዘገቡ ይገኛሉ። በትምህርት ለትውልድ ኢኒሼቲቭ በተለይ የሞዴል ቅድመ አንደኛ የማስፋፋት ዋና ዓላማ የትምህርት ጥራትን በዘላቂነት ለማሻሻል ቢሆንም እዚህ ላይ ያለን የትኩረትና የአፈጻጸም ልዩነቶች በመኖራቸው እነዚህን ወደ አንድ ገጽ ማምጣት አስፈላጊ በመሆኑ እንደሆነ ሊሰመርበት ይገባል። የማህበረሰብ አቀፍ ምገባ ከላይ ለጠቀስኳቸው የትምህርት ችግሮች፣ ውስጣዊ ስብራቶች መፍትሄ ቢሆንም በዚህ ረገድ ያለን አፈጻጸም እንዲሁ ጉራማይሌ ነው። በመሆኑም በትምህርቱ ዘርፍ ስብራቶችን በመጠገን የተገኙ ለውጦችን ደግሞ በወጥነት ማስኬድ አስፈላጊ በመሆኑ ሁሉም አካል ለትምህርት ጥራት ድርሻውን ሊወጣ ይገባል ብለዋል። በ12ኛ ክፍል ሀገር አቀፍ ፈተናዎች 130 በላይ ትምህርት ቤቶች ምንም ውጤት ምንም ተማሪ ያላለፈባቸው ሆነው በመገኘታቸው ይህ እንዲሻሻል ደግሞ እየተሰሩ ያሉ ስራዎች ከአካባቢ ከዞን ከከተማ የተለያዩ መሆናቸው እነዚህን ወደ አንድ ገጽ ማምጣት አስፈላጊ በመሆኑ ነው። በአጠቃላይ በክልላችን የተከናወኑ የትምህርት ስራዎችና የትምህርት ንቅናቄ በተለይም ትምህርት ለትውልድ ንቅናቄ አተገባበር የተሻሉ ውጤቶች የተገኙበት ቢሆንም እነኚህን በተሳለጠ መንገድ በሁሉም ወጥነት ባለው መንገድ እንዲሰፉ ለማድረግና የህብረተሰቡን በትምህርት ባለቤትና ተሳትፎን እንዲያሳድግ በማድረግ ረገድ ያሉ ውስንነቶችን ለመቅረፍ የጋራ ምክክር በማስፈለጉ የተዘጋጀ መድረክ እንደሆነ ለማንሳት ስለፈለኩ ነው። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በበኩላቸው ያለ ትምህርት ሁለንተናዊ ብልጽግናን ማረጋገጥ እንደማይቻል ገልጸው የለውጡ መንግስት በዘርፉ ስር ነቀል ስራዎችን በመስራቱ ውጤቶች ተመዝግበዋል። ትምህርት ለትውልድ የሚለው ኢኒሼቲቭ በክቡር ጠቅላይ ሚኒስትራችን እንደ ሀገር የተጀመረው መሰረታዊ የትምህርት ችግርን ቀርፈን ለመጪው ትውልድ የተሻለ ትምህርት በመስጠት ከፍተኛ ለውጥ አምጥተን አሁን የጀመርነው ከ10 ዓመት በኋላ ውጤት የምንመለከት ቢሆንም ለውጥ እየመጣ የሚሄድ ስለሆነ ትምህርት የትውልድ ኢኒሼቲቭ በብቃት ልንመራ ይገባል የሚል ብሔራዊ ንቅናቄ ተጀምሮ ስኬታማ ስራዎች የተሰሩ ናቸው። ከኛ ክልል ሁኔታ የትምህርት ለትውልድ ኢኒሼቲቫችን እንዴት ነው እየሰራን ያለነው? ምን ያክል ትምህርት ቤቶች ናቸው ደረጃቸውን ከፍ አድርገው ወይም ደግሞ በሚፈልገው ደረጃ የሚገኙ? የመምህራን ብቃት፣ የትምህርት ቤቶች ደረጃ፣ የትምህርት ግብዓት አቅርቦት፣ የትምህርት ውጤት ሲደመሩ ተማሪዎች መጠነ ማለፍ ወይም ደግሞ ውጤታማነት ምን ይመስላል የሚለውን ያመላክታሉ። ትምህርት ስብራትን ሁላችንም ተረባርበን ማከም አለብን ያሉት አቶ ጥላሁን ከበደም የትምህርት ሥራ የሁላችንም በመሆኑ በጥራትና በብቃት ትውልድን ማነጽ ያስፈልጋል ብለዋል። የትምህርት ስብራትን ሁላችንም ተረባርበን ልናክም ይገባናል። ሁሉም የራሱ የቤት ሥራ ሊወስድ ይገባል። አዳዲስ መንገዶችን በተለይ በመፍጠንና በመዝለል ታጅበን አዳዲስ እሳቤዎችን ማምጣት አለብን። አዲስ ኢኒሼቲቭ ያስፈልጋል። ኢኒሼቲቮችን ደግሞ ባለቤት አድርገን ልንፈጽም ይገባናል የሚል ስምምነት ላይ ደርሰን ወደ ስራ ገብተናል። አንዳንድ አካባቢ ለውጦች ታይተዋል፣ ግን ሌሎች ጋር በተፈለገው ልክ ለውጥ ሊመጣ አልቻለም። ለውጥ ሊመጣ ያልቻለበት ዋና ምክንያት የትምህርትን ስራ ለትምህርት ሴክተር ብቻ ከተውን ለውጥ አይመጣም። የትምህርት ስራ የሁላችንም ነው። የተከበራችሁ አስተዳዳሪዎች፣ የከተማ ከንቲባዎች፣ እዚህ የተገኛችሁ የትምህርት ስራ ላይ በደንብ ያልሰራ የተማረ ወጣትን በብቃት በጥራት የማያፈራ መዋቅር ሀገር፣ ክልል፣ የበለጸገ ክልል ሀገር ሊባል አይችልም። የብልጽግና ተምሳሌቱ ምን ያክል የተማረ ሰው የበቃ ሰው በክህሎቱ በብቃቱ ሊወዳደር የሚችል ሰው ተፈጥሯል የሚለውን
ምላሽ የሚሰጥ መዋቅር መሆን አለበት። በቀጣይም የትምህርት ማነቆ የሆኑ ችግሮችን መፍታት፣ መሰረታዊ የትምህርት ችግሮችን መለየትና ውጤታማ ተማሪዎችን በመፍጠር የትምህርት ጥራትን ማረጋገጥ ይገባል ሲሉ አሳስበዋል። በመርሃ ግብሩ የቢሮው የ2018 ግማሽ ዓመት ዕቅድ አፈጻጸምና ጥናታዊ ጽሑፍ የቀረበ ሲሆን በቀረበው አፈጻጸምና ጽሑፍ ዙሪያም ውይይት ተደርጎበታል።